እንኳን ለጸሎተ ሐሙስ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘውትርም ለዘላለሙ አሜን። ጸሎተ ሐሙስ ክርስቶስ አምላካችን ራሱን ዝቅ አድርጎ የሐዋርያትን እግር ያጠበበት ቀን ነው። በሕማማት ውስጥ ያለው ይህ ሐሙስ በተለያዩ ስያሜዎች ይጠራል። አንደኛ ጸሎተ ሐሙስ ይባላል። ምክንያቱም ጌታ ኅብስትን በባረከ ጊዜ ስለ ጸለየና ከመያዙ አስቀድሞ በጌቴሴማኒ ደቀ መዛሙርቱ ተኝተው እርሱ ግን ተንበርክኮ አባት ሆይ ብትወድስ ይህ ጽዋ ከኔ ትለፍ እያለ በሰው ልጆች በአዳም ልጆች ተተክቶ ጸልዮልናል። ሁለተኛው ትእዛዘ ሐሙስ ይባላል። ምክንያቱም ከሕጽበተ እግር በኋላ ጌታ እናንተ እንዲያድርጉ ብሎ አዟቸዋልና። ከዚያም ቀጥሎ በጌቴሴማኒ ጌታ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎም አዟቸዋል። ሦስተኛው የምስጢር ቀን ይባላል። ሥርዓተ ቁርባንን ከሠራ በኋላ ከመዝ ግበሩ ተስካሬ ብሎ አዟልና በዚህ ዕለት የተሰጡት ሌሎችም ትእዛዛትን ለማስታወስ ነው። አራተኛው ሕጽበተ እግር ሐሙስ ይባላል። ምክንያቱም በዚህ ቀን ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ስላጠበ ባዘዘን መሠረት ዛሬም በቤተ ክርስቲያናችን መታሰቢያውን እናደርጋለን። አምስተኛው የአዲስ ኪዳን ሐሙስ ይባላል። በዚሁ ቀን ምሽት ጌታችን ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ይህም በማለት የሰጠንን ዘላለማዊ ኪዳን የሚያስታውስ ስያሜ ነው። ጌታችን ተጠምቀው ተጠመቁ፣ ጹመው ጹሙ እንዳለን፣ ጸልዮም ጸልዩ፣ ሰግዶም ስገዱ ሲለን እንደዚሁ የደቀ መዛሙርቱን እግር አጥቦ እናንተም እንዲሁ አድርጉ ብሎ አርአያነቱን ሲያሳየን መምህረ ትሕትናነቱን ሲገልጥልን ነው። ዛሬም ከፓትርያርኩ ጀምሮ ሊቀ ጳጳሳቱና ካህናቱም ሁሉም በየማረጋቸው የምዕመናኑን እግር ዝቅ ብለው የሚያጥቡበት የጌታችን የኢየሱስ ክርስቶስን የትሕትናውን ሥራ የምናስብበት ነው። በዚህ መሠረት ይህንን ሥርዓት አብነት በማድረግ በዚች ቀን 9 ሰዓት ሲሆን የሕጽበተ እግር ሥነ ሥርዓት ይከናወናል። ያን ጊዜ ዲያቆኑ ውሃ ያቀርባል። እንዲሁ በቀረበው ውሃ ላይ ጸሎተ አኮቴት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይንም በሊቀ ጳጳሳቶች ይባረክና የሕጽበተ እግር ሥነ ሥርዓት ከካህናት እስከ አናጉስጢስ እንደዚሁም ከወንዶች እስከ ሴቶች ላሉት ምዕመናን በካህናቶች ይከናወናልና። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ዓለምን ሁሉ የሚያድን ዓለሙን ሁሉ የሚታደግ የክርስቶስን የመከራውንና የሞቱን ነገር የሚናገር በዕለተ ሐሙስ የሚነበብ የሚጸለይ ድርሳኒ ነው። ሹሙ በየበዓሉ ከታሰሩት የወደዱትን አንዱን ያድንላቸው ዘንድ ለሕዝቡ ልማድ ነበራቸው። በዚያን ወራት የወንበዴዎች አለቃ የሚሆን በርባን የሚባል አንድ እስረኛ ነበር። ወንበዴነቱን ሁሉም ያውቀዋል። ሁሉም ተሰብስበው ሳሉ ጲላጦስ ሕዝቡን ማንን ላድንላችሁ ትወዳላችሁ? በርባንን ወይንስ ክርስቶስ የሚሉት ኢየሱስን ነው አላቸው። ቀንተው እንዳስያዙት እርሱም ያውቃልና። ጲላጦስም መኳንንቱንና የካህናቱን አለቆች ዳግመኛ ጠርቶ ይህን ሰው እንደ ወንጀለኛ ይዛችሁ ወደ እኔ ያመጣችሁትን እነሆ በፊታችሁ መረመርኩት፣ በከሰሳችሁበትም ነገር በደል አላገኘሁበትም አላቸው።
ወደ ሄሮድስም ላኩት። እርሱም መልሶ ወደ እኔ ላከው። እነሆ እርሱን ለሞት የሚያበቃ የሠራው ወንጀል የለምና ገርፌ ልተወው ነው አላቸው። የካህናቱ አለቆች ግን ኢየሱስን ስቀልልን፣ በርባንን አድንልን ብላችሁ ለምኑት ብለው ሕዝቡን አባበሏቸው። መላው ሕዝቡ ሁሉ ይህን ሰው በሞት አስወግደው በርባንን አድነው ብለው ጮኹ። ዳግመኛም ጲላጦስ ኢየሱስን ፈትቼ አድንላችሁ ዘንድ ትወዳላችሁን አላቸው። እነርሱ ግን ስቀለው ብለው ጮኹ። ጲላጦስ ሦስተኛ ጊዜ ምንም ክፉ ሥራ አልሠራም አላቸው። እነሆ በእርሱ ላይ የሚያስሞት በደል አላገኘሁም፣ ገርፌ ልተወው ነው አላቸው። በታላቅ ቃል እየጮኹ ስቀለው ስቀለው አሉ። የካህናቱ አለቆች ቃልና የሕዝቡም ቃል በረታ። አይሁድና ጲላጦስ እንደዚህ ሲነጋገሩ ሚስቱ በዚህ በንጹሕ ሰው ደም ኃላፊ እንዳትሆንና እንዳትበድል እወቅ ብላ ላከችበት። ዛሬ በሕልሜ በእሳት ዙፋን ላይ ተቀምጦ አየሁት። የእሳት ነበልባል ለብሶ የብዙ የሚሆኑ መላእክት ከበውት፣ አንተ ግን በእሳት ሰረገላ ታስረ በእሳት አለንጋ እየገረፉ በአንገትም ታላቅ ዘንዶ ተጠምጥሞ ከፊቱም ቆመህ እንዲሁ አየሁ። ስለዚህም ነገር በዚህች ሌሊት ብዙ መከራ ስቀበል እንዲሁ አደርኩ ብላ ላከችበት። ጲላጦስም ይህንን በሰማ ጊዜ ጸብ፣ ክርክር እየበዛ እንጂ የሚረባ የሚጠቅም ነገር እንደሌለ አይቶ ውሃ በመቁረር አስመጥቶ በሕዝቡ ፊት እጁን ታጠበና እኔ ከዚህ ሰው ደም ንጹሕ ነኝ፣ እናንተ ወቁበት አላቸው። ሕዝቡም የዚህን ሰው ደም በእኛ ላይ በልጆቻችን ላይ ይሁንብን አሉ። አይሁድ ግን ጌታችን ኢየሱስን እየሰደቡ አንድ ጊዜ ወደ ምሰሶ ገፍተው ጣሉት። ስድቡ ግን በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ የዮሴፍ ልጅ ነው፣ የሳምራዊ ሰው ነው እያሉ ጋኔንም ይዞ ያሳብደዋል። ልቡ እንደ ሰም ቀለጠ። አጋንንትም ካለቃቸው እያነጋገራቸው እየተነጋገረ ያስወጣቸዋል አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በትሕትና መለሰ፣ እኔ ሥጋን የለብኝም አባቴን አከብራለሁ እንጂ አላቸው። እናንተ ግን ትሰድቡኛላችሁ፣ ታቃልሉኝም አላችሁ። እኔ ስለ ራሴ ተድላ አልሻም፣ የኔን ተድላ የሚሻ የሚፈርድልኛል እንጂ። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን ማውጣት እንደምን ይቻለዋል አላቸው። እርስ በርሷ የምትለያይ መንግሥት ትጠፋለች አትጸናምና፣ የሀገሩ ሰዎችና ቤተሰብ እርስ በርሳቸው ከተለያዩ ቤቱም አይጸናም ሀገሩም አይቀናም። ሰይጣንን የሚያወጣ ከሆነ ተለየ፣ መንግሥቱስ እንዴት ትጸናለች አለ። እኔ አጋንንትን ካለቃቸው እየተነጋገርኩ የማወጣቸው ከሆነ ልጆቻችሁ በምንድን የሚያወጧቸው? ስለዚህ ነገር እነርሱ መፈራረጃ ይሆኑባችኋል። እኔ ግን በእግዚአብሔር ሥልጣን አጋንንትን የማወጣቸው ከሆነ የእግዚአብሔር መንግሥት ልታጠፋችሁ ደርሳለች። እንዲሁም ኃይለኛ ሰው አስቀድሞ ካላሰሩት ከኃይለኛው ቤት ገብቶ ገንዘቡን መዝረፍ የሚቻለው የለም። ከታሰረ በኋላ ግን ገብቶ ገንዘቡን ይዘርፈዋል። ከእኔ ጋር አንድ ወገን ያልሆነ ባላጋራዬ ነው። ከእኔ ጋር አንድ ያልሆነ ይለየኛል። ሰውን የበደለ ኃጢአቱ ይሰረይለታል። መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። በዚህ ዓለም በሚመጣውም ዓለም በገሃነም ለዘላለሙ ይፈረድበታል እንጂ አለ። ክፉ ጋኔን ይዞት እንዲሁ ያሳብደዋል ብለውታልና። አጋንንት ያደረባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽለው ምስክር ሆኑት። ጋኔን እንደሌለበት ከቤል ዜቦል ጋር መስማማት እንደሌለበት የልዑል እግዚአብሔር የባሕርይ ልጅ እንደሆነ
የልዑል እግዚአብሔር ልጅ ኢየሱስ ካንተ ጋር አምናለን በማለታቸው ጊዜው ሳይደርስ መከራ ታጸናብን ዘንድ ከዚህ ታሳድደንም ዘንድ እንዲሁ መጣን። አጋንንትም ከዚህ የምታወጣ ከሆነ በፈቃድ ወደ ሪያዎቹ አሰናብተን ብለው እንዲሁ ለመኑት፣ ሰገዱለትም። ጌታችን መድኃኒታችን ኢየሱስ ክርስቶስም ሂዱ ብሎ አሰናበታቸው። ሊም አጋንንት ከሰዎች ላይ ወጥተው ሄደው በሪያዎችም አደሩ። ሌላውም ጋኔን ያደረበት ሰው የናዝሬቱ ሰው ኢየሱስ ታጠፋን ዘንድ መጣን? እኛ ካንተ ምን አለን ብሎ በአዳራሽ ውስጥ ጮኸ። አንተ ማነህ? እግዚአብሔር ያከበረ ማን እንደሆንክ አወቅን። ጌታችን መድኃኒታችን ኢየሱስ ክርስቶስም መለሰ፣ ከእርሱም ተለይተህ ውጣ ብሎ ገሠጸው። ጋኔኑም አማትቶት ጣለው፣ በታላቅ ቃል እየጮኸ ወጣ። እርሱም አልጎዳውም። አጋንንትም የያዛቸው ሁሉ ባዩት ጊዜ ይሰግዱለታል፣ እየጮኹም የልዑል እግዚአብሔር ልጅ ክርስቶስ በእውነት አንተ ነህ ይሉታል። አይሁድ ግን ኃጥአን ነው፣ በደለኛ ነው፣ ክፉ አድራጊ፣ የሚያስት ነው አሉት። የሚበላ ወይንም የሚጠጣ የኃጥአንን የመጸባሃን ወዳጅ ነው አሉት። የሚሳደብ ነው አሉት። ጌታችን ግን በባሕሪው ንጹሕ፣ ባነዋወሩ ክቡር፣ እውነተኛ ነው። ስለ ኃጢአት ከእናንተ የሚከራከረኝ ማን ነው ብሎ አይሁድን እንዳላቸው ኃጥእ አይደለም። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስን የላከውን ደስ ሊያሰኝ የሚወድ ግን እውነተኛ ነው፣ በእርሱ ዘንድ ሐሰት የለም። ዳግመኛም ጌታችን ኢየሱስ በአባቴ ዘንድ የሰማሁትን እውነተኛ ነገር የምነግራችሁ እውነተኛ እናንተ ልትገድሉኝ ለምን ትፈልጋላችሁ አላቸው። ጌታችን በእውነት የባሕርይ አምላክ ነው። በእውነት በጎ የሚሠራ ኃጢአትን ይቅር የሚል ፍጹም እውቀት የሌላቸው አይሁድ ሆይ፣ ኃጥእ ሰው ኃጢአቱን ሁሉ ይቅር ይላልና በተመረጠ በመጸባሃዊ ቤት በፍቅርና በትሕትና ሆኖ ከእነርሱ ጋር ተቀምጦ ሳለ የቀራጮችን የብዙ ሰዎችን ኃጢአት ይቅር ብሏልና። ጸሐፍት ፈሪሳውያን በታወኩ ጊዜ ደቀ መዛሙርቱን መምህራችሁ ከኃጥአን ከቀራጮች ጋር ለምን ይበላል ብለው ቢጠይቋቸው ጌታችን መድኃኒታችን ኢየሱስ ክርስቶስም ባለመድኃኒት ደነኞች አይደሉ የታመሙ እንዲሁ ይፈልጉታል። ከመሥዋዕት ምጽዋትን እወዳለሁ ያለውን ሂዱ ወቁ። ኃጥአንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁምና። አይሁድ ግን ኃጢአትን ይቅር የሚል እርሱ ኃጥእ ነው አሉ። አንድ በሽተኛ ዘመዶቹ በአልጋ ላይ ተሸክመው አምጥተው በጌታችን በኢየሱስ ክርስቶስ እርሱም ወዳለበት ቤት አስገቡት። ጌታችን መድኃኒታችን ኢየሱስ ክርስቶስም የዚህን በሽተኛ የሃይማኖቱን ጽናት አይቶ አንተ ልጅ ሃይማኖትህ አዳንህ፣ ኃጢአትህም ተሰረየልህ አለው። ጸሐፍት ፈሪሳውያን ክፉ አስበውበት እርስ በራሳቸው ይህ የሚሳደበው ምንድን ነው? ያለ አንድ እግዚአብሔርስ ኃጢአትን ይቅር የሚል ማለትም የሚቻለው ማን ነው? ተባባሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም ሐሳባቸውን አውቆ በልቡናችሁ ክፉ ለምን ታስባላችሁ አላቸው። ይህንን በሽተኛ አልጋን ተሸከመ ሂድ ከማለትና ኃጢአት ተሰረየልህ ከማለት ማንኛው ይቀላል? በዚህ ዓለም ኃጢአት ማስተስረይ ለሰው ልጅ ሥልጣን እንዳለው አታውቁምን? እንዲሁም በተገባችሁ ነበር አላቸው። ይህንንም በሽተኛ ተነስና አልጋን ተሸክመ ወደ ቤት ሂድ አለው። ተነስቶም አልጋውን ተሸክሞ እግዚአብሔር አምላኩን እያመሰገነ ወደ ቤቱም ሄደ። ሕዝቡም ይህንን አይተው በዚህ ዓለም ኃጢአት የሚያስተሰርይ ለሰው ልጅም እንደዚህ ሥልጣን የሰጠ እግዚአብሔርን እያደነቁ አመሰገኑ። አይሁድ ግን እንዲህ ኃጢአትን የሚያስተሰርይ እርሱ ኃጥእ ነው አሉት። እነሆ ጸሐፍት ፈሪሳውያንም ስትሴስን የተገኘች ሴት አስረው አመጡና በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፊት አቁመው
መምህር ይህች ሴት ስትሴስን አግኝተናታል፣ አምጥተናታል። በእኛ ሕግ ሙሴ በድንጋይ ተወገር ብሎ ሥርዓት ሰርቷልና አንተ ስለ እርሷ ምን ትላለህ አሉት። ይህንን ማለታቸው በእርሱ ላይ ምክንያት ያገኙበት ዘንድ ሊፈታተኑት ነውና። ጌታችን ኢየሱስም ምድር እየተመለከተ እያንዳንዳቸው ኃጢአታቸውን ከስማቸው ጋር በጣቶቹ ጻፈ። ነገር ግን የአንዱን ኃጢአት ሁሉ ለአንዱ አልተገለጠም። ጌታችን ኢየሱስም ኃጢአትን የሚሰውር እንጂ ከእናንተ ኃጢአት የሌለበት ሰው እንዲሁ መጀመሪያ በድንጋይ ይውገራት አላቸው። ዳግመኛም ወደ ምድር ተመልክቶ የቀረ ኃጢአታቸውን ጻፈባቸው። ይህንንም ዘለፋቸው ሰምተው ይጸናል ሄዱ። ካስተማራቸው በኋላ የእግሮቹን ጫማ ማዘቢያ ለመፍታት የሚገባኝ ነኝ፣ እኔ በውሃ ጠምቃችኋለሁ